ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። ሁለት ሴት እኔ መጀመሪያ እንዴትስ የተራክቦንት እንዴት እንደሚታዘዝላቸው መድኃኒዓለም ይወቅ። በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ከየት ነው? ከሰላሌ አገሩ የጠንቋይ አገር ነው። በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። ለርክበት ለ3 ቀንም ለ5 ቀን 100 ሺህ ከሰጡ አሪፍ ዝግ ነው። እኔ ያው ከጠየቀኝ ሰላም የተወዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም ይስፈንላችሁ። አሁንም በአዳዲስ ቪዲዮዎች ወደ እናንተ ተመልሼ መጥቻለሁኝ። ጫፍ ላይ ያሳየኋችሁ ቪዲዮ ያየናችሁ ሐሳባችንን እንሰጥባቸዋለን ብዬ ያሰብኳቸው ቪዲዮ ወደ እናንተ ይዤ መጥቻለሁ። እናንተ ጋርም መድረስ አለባቸው ብዬ የገመትኳቸውን ቪዲዮዎች ማለት ነው። አጀንዳችንን አሁንም እየቀርን አይደለም፣ ፍትህ ለአርሲ ኦርቶዶክሳውያን እያልን እንግዲህ አጀንዳውን ወደ አንድ ወገን አዘንብለውት እዚሁ ኦርቶዶክስ ውስጥ ያሉ ሰዎች ቤተክርስቲያን እናነጻለን፣ ቤተክርስቲያን እናሳድሳለን የሚሉ ኦርቶዶክስንን አንገታችን ላይ ያለው ማህተብም ጥብቅ ነው ብለው ለህዝቡ የሚያስተምሩ እነሱ ግን የማይኖሩት ሰዎች አጀንዳችንን ቀይር አድርገው እንግዲህ እነሱ ላይ አጀንዳችን እንድናደርግ አስበዋል፣ አድርገዋልም። እኛ ግን ውስጣችን አርሲ ላይ የተጨፈጨፉ ያሉ ኦርቶዶክሳውያኖች አሁንም ደማቸው ደማችን ነው፣ እንባቸው እንባችን ነው በማለት እንግዲህ ለእነሱም እያሰብን አጀንዳችን አሁን ወደዚህ ቀይረናል ማለት ነው። ጫፍ ላይ ያሳየኋችሁ ቪዲዮ ሐሳባችን እየሰጠን የምናያቸው ቪዲዮዎች ናቸው። ዘመዴ እንግዲህ ስለዚህ ጉዳይ ስለ ላይቭ ላይ ስለሚሰበስበው ስለ ቤተክርስቲያን ገንዘብ ጉዳይ በጣም በጥብቅ እየተቃወመ ይገኛል። ሌላም ስለ አላፋት ዝማሬም በጥብቅ እየተቃወመ ይገኛል ማለት ነው። በዚህም ጉዳይ ዘመዴ የተናገረው ላይም ሐሳባችንን ጨመር አድርገን የምናየው ይሆናል። እንግዲህ 8 ሰዓት አካባቢ በለቀቁላችሁ ቪዲዮም በተመስገን ጉዳይ ተመስገን ማለት ከፕሮቴስታንት ወደ ኦርቶዶክስ መጥቶ አሁን ኦርቶዶክስ ነኝ ወንጌል አውቃለሁ የሚል ወጣት ወንድማችን እንግዲህ ሌላም የተናገረው ቃል አለ። እኛ በስመ አብ ወወልድ ወመንፈስ ቅዱስ ብለን የምናማትበውን ክርስቶስን የምናስብበትን መስቀል አድርገን ለብሰን የምንዘክረውን እንግዲህ እሱ በጣም እያሾፈበት የሆነ ቪዲዮ ይዤላችሁ መጥቻለሁ። በሱም ሐሳብ እንሰጣለን ማለት ነው። ሰሞኑን ደግሞ በጣም መነጋገሪያ የሆነ ቪዲዮ አለ። አንድ ፓስተር በቸርች ውስጥ በነበረው ፕሮግራም ላይ ፍቼ የሚባለው ሀገር የጠንቋይና የመተተኛ ሀገር ነው ብሎ ተናግሮ እንግዲህ ከአንደበቱ ከአፉ አሟልጦት ምንም የሚታወቅ ነገር የለም። በሱ ጉዳይም እንግዲህ የይቅርታ ቪዲዮ የይቅርታ ደብዳቤ እንደገና እያስገባው ነው የሚባል ነገር አለ። በሱ ጉዳይም ሐሳባችን እንሰጣለን። አንዴ ከተናገርን በኋላ በነገራችን ላይ እንደገና የማስተባበያ ማቅረቡ አግባብ ስላልሆነ ድምጻችን ተሰሚ የሆኑ ሰዎች ጥንቃቄ ማድረግ ስላለብን ማለት ነው። እንዲሁም ሌሎች ቪዲዮዎችም አሉ። ከእናንተ የሚጠበቀው ይሄን ሚዲያ ሰብስክራይብ ማድረግ፣ ቪዲዮን ደግሞ ሼር ያደረጋችሁ ለብዙ ኦርቶዶክሳውያን እንዲደርስ ማድረስ ብቻ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ መጀመሪያው ቪዲዮ እንሄድና ሐሳብ እንሰጣለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማሩ ቤተሰቦቼ በሰጠኋችሁ 5 ሰከንድ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አድርጋለሁ። ወደ መጀመሪያው ቪዲዮ ነው የምንሄደው። የመጀመሪያው ቪዲዮ የይቅርታ ቪዲዮ ነው። ይቅርታ ያለው ምን ብሎ ነው? እሱን አብረን ነው የምናየው የሚሆነው። ምን አለ? ከዛስ ይቅርታ ውስጥ ለምን አስፈለገ? የይቅርታ ደብዳቤ ሶሻል ሚዲያ ላይ እየተራወጠ ነው። ከትላንት ወዲያም በአንደበቱ የተናገረው ነገር ሶሻል ሚዲያ ላይ በጣም እየተራወጠ ስላየው ወደ እናንተ ይዤው መጥቻለሁ። ይሄ ነገር በማንኛውም ቤተ እምነት ይወከላሉ ወይንም ማንኛውም ቤተ እምነት ላይ እንደዚህ አይነት ነገር ይፈቀዳሉ፣ ወንጌል ያስተምራሉ? ይሄ እኛም ጥያቄ ስለሆነ ነው። እስኪ የይቅርታውን ደብዳቤ እናንብብና ባሩኪ እንግዲህ አምጥቶታል በዜና መልክ። የይቅርታ ደብዳቤውን እስኪ እንመልከተውና ቀጣይ ደግሞ ሐሳብ ሰተን ያንኛውን ቪዲዮ እናያለን። ምን ብሎ ነው የይቅርታ ደብዳቤ እንዲያመጣ የተገደደበት ምክንያት ማነው? እሱ ፓስተር ሄኖክ ይባላል። አብዛኞቻችሁ ታውቁታላችሁ ቤተሰብ አደርጋለሁ። እስኪ እንመልከተው። በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጂፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ላይ መግለጫም ወጥቷል። በመግለጫውም ታዲያ ጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ነገር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ችግር መፍጠሩን ከገለጸ በኋላ ነገር ግን የዚህ አጭር ቪዲዮ መልእክት መላው የፊቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ሲሉ ገልጸዋል። ከዚህ ባለፈም በየትኛውም ከተማ የሚሆን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ሲል መግለጹን ከዚህ መግለጫ ላይ ተመልክቻለሁ።
እንግዲህ ብሩክ ኒውስ እንደዘገበው የይቅርታው ደብዳቤ ይሄን የሚመስለው ትክክለኛው ቪዲዮ የትኛው ነው ቀጣይ የምናየው ነው የሚሆነው። በተናገረው ነገር ላይ እንደገና ይቅርታ ማለት ይሄ በነገራችን ላይ እንደ ማስተባበያ እንደ ሙድ እየተጠቀምነው ነው። አብዛኞቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሁን በፕሮቴስታንት ዓለም ውስጥ ይሁን ትንሽዬ ነገር እንናገርና ሰዎች እኔ ላይ ለምንድነው ትኩረት ያላደረጉት? ምናልባት ረስተውት ከሆነ ሰዎች ለምንድነው የረሱት? ስለዚህ ሰዎች ጋር በምን ልድረስ? ሰዎች ግን በምን ልቀስቅስ? በምን መነጋገር ያልሆን? በምን እንደገና ድጋሚ ባለኝ ስም ላይ ሌላ ስም በምን ልጨምር ብለን የምናስበው ነገር አለና ፕሮቴስታንቱ ማን ነው የሚባለው እንግዲህ የተናገረው ነገር አለ። የተናገረው ነገር ላይ እንደገና ያ የተናገርኩት ነገር አግባብ አይደለም ያለው አግባብ አይደለም ወይንም ይቅርታ አይደለም ያለው ወይንም ተሳስቼ ነው አይደለም ያለው እኔ የተናገርኩትን ነገር በሌላ አውድ ተርጉመውት ነው ወደዚህ ያመጡት ነው እያለ ያለው። የተናገረው ነገር ቃል በቃል አለ። እኔ ቪዲዮ ቀጣይ ያሳያችኋለሁ። ቃል በቃል የተናገረው ነገር ግን የተተረጎመው በሌላ ሐሳብ ነው ወይንም እዛ የተሰራ ያለ እርኩስ መናፍስትን አስመርኩዤ ለመናገር ፈልጌ ነው። ማን ነው ተናገረ ያለው? በቤተ ክርስቲያን ወንጌል እነሱ ቸርች ክርስቶስ እናመልካለን፣ ክርስቶስ እንሰብካለን፣ ወንጌል እናስተምራለን በሚሉት ቸርች ውስጥ እንደዚህ አይነት ነገር መናገር የእውነት የክርስቶስን ወንጌል ከሆነ የሚያስተምሩት ያ ወንጌል ይፈቅዳል? ይሄንን ተጽፏል መጽሐፍ ቅዱስ ላይ። እዛ ሀገር ላይ የሚሰራው ስራ እንደዚህ አይነት ነው። ቃል በቃል ላለመናገር ራሱ ከራሱ አንደበት እንድትሰሙት ብዬ ነው በነገራችን ላይ። ስለዚህ ይሄ ነገር ምን ሆኗል? ሙድ ሆኗል። ይሄ ነገር ምን ሆኗል? በምን መነጋገር ያልሆን ስሜን በምን እንደገና ከፍል አድርገው ባለኝ ስም ላይ ሌላ ስም እንዴት አድርጌ ልደርብ? እንዴት መነጋገር ያልሆን? እንዴት አጀንዳ ልፍጠር? ስሜ ለምንድን ነው የተረሳው? በምን ያስታውሱኝ? አይነት ነገር ስላለብን ያንን መንገድ ሙድ ለመጠቀም ተፈልጎ ነው በነገራችን ላይ። እዛ ሀገር ላይ እንደዚህ አይነት ስራ መሰራቱን ማን አየ? የታየ? አንተ የት ነው ያሰራኸው? መጀመሪያ ቀጣይ እመጣበታለሁ በነገራችን ላይ ይሄን ነገር ስለዚህ እሱ እኔ መናገር ከራሱ አንደበት ነው የወጣው። መናገር የፈለኩት ነገር እንደዚህ አልነበረም። ይቅርታ ተሳስቻለሁ። የሰው ሁላ ነገር ነው። ይቅርታ አይደለም ያለው። እኔ ከተናገርኩት ቪዲዮ ላይ ቆርጠው ይችን ብቻ ነው ያወጧት። ስለዚህ ይችን ደግሞ በሌላ መልክ ተርጉመዋት ነው። ከራሱ አንደበት ነው የወጣው። ሌላ ሰው አይደለም የተናገረው። እና ይሄ ሲተረጉሙ ዘውዱን ቀየር አድርገውት ነው። እንደዚህ የሚባል ነገር እኮ የለም። ተናግረዋል፣ አምልጦሃል፣ ተሳስተህ ሊሆን ይችላል። በምንም አይነት መንገድ ይሄው ብቻ ህዝቡን ያስቆጣና ህዝቡን ያስቀየመ ነው። ኦርቶዶክስንም ፕሮቴስታንትንም የፍቼ ሀገር የሚኖሩ ኦርቶዶክሳውያንም ይሁን ፕሮቴስታንቶችንም ሁሉንም ያስቆጣ ሁሉንም ያስቀየመ ነገር ነው የተናገረው ይሄ ፕሮፌት ወይንም ፓስተሩ ማለት ነው። ይቅርታ ማለት የሰው ሁሉ ነው። ከይቅርታው አልፎ ከይቅርታው ዘሎ እኔ እንደዚህ አይደለም መናገር ያልኩት እኔ የተናገርኩትን ነገር በሌላ ዘውድ ቀይረውት ነው። ስለዚህ እዛ ሀገር ላይ መናፍስት እየተሰራ ስለሆነ ያን መናፍስት ለማጋለጥ ፈልጌ ነው። የታየ ሄድሃሉ ጥያቄው ነው። የሁሉም ሰዎች ጥያቄ ስለሆነ ነው በነገራችን ላይ። ቀጣይ ቪዲዮ ላሳያችሁ ምን ብሎ ነው የተናገረው። ከዛ ሐሳብ እንደረበታለን ብለው ላይ በነገራችን ላይ ይሄን ነገር የሚያውቀው ሰው ነው። ይሄን ነገር መናፍስት እየተሰራ ነው ብሎ የሚናገር ሰው ሄዶ እዛ መናፍስት ቦታ ላይ እርኩስ መንፈስ ያሰራ ሰው ነው በእርግጠኝነት። እንመልከተው ምንድን ነው ያለው። ከየት ነው? ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ በፊት መስክሬ ነበር። አረ ስለ አረቄ አሃ ነፃ ወተሽ ነዋ። እንግዲህ ይሄን ነው ቪዲዮ። እንግዲህ ይሄንን ሰዎች ያተረጓጎማቸው ሁኔታ ነው ወይንም እነሱ ያረዳዳቸው መንገድ ነው የሚሆነው። እነሱ በሚፈልጉት መንገድ ስለተረዱትና በሚፈልጉት መንገድ ስለተረጎሙት ነው እንጂ እኔ ክፉ አይደለም የተናገርኩት የሚለው ነገር እኔ ራሴ አልገባኝም። ቃል በቃል የተናገረው ነገር ነው። መንቀፍ አይደለም፣ ፖለቲካ ውስጥ ማስገባት አይደለም። ነው ቃል በቃል የተናገረው ነገር ስለሆነ ማለት ነው። ተሳስቼ ነው ይቅርታ ነው የሚባለው። ሰዎች ሲተረጉሙ ያተረጓጎሙን ዘውድ ገልብጠውት ነው የሚባል ነገር አይሰራም። ቃል በቃል እየተናገርክ አይ እነሱ ሲተረጉሙ እንዴ ምንም አይነት ትርጉም እኮ አይሰጥም እኮ። ይሄ ፍቼ ሰላሌ ጠንቋይ አገር ነው፣ ፍቼ ሰላሌ የመተተኛ አገር ነው ብሎ ተናገረ። ሌላ ትርጉም ምን አለው? በቃ ተናገረ። ምን ብለን ተርጉሙ? ምንም ብለን አንተርጉሙ። ምናልባት እኛ ያልነው ከፍቼ ሰዎች ጋር ጠላቻ አለበት፣ ከሀገሪቷ ጋር ጠላቻ አለበት ብለን ተርጉመናል። አዎ ጠላቻ ስላለብህ ነው የሚሆነው እንደዚህ አይነት ነገር የተናገርከው በነገራችን ላይ እንጂ ሰው የሌላ ነገር አይደለም። ምንም የሚተረጎም ምንም የሚገለበጥ ዘውድ የለውም፣ የሚጨመር የሚቀነስ ነገር ስለሌለው ማለት ነው። ከአንዳንድ የተናገርከው ነገር ስለሆነ እንደዚህ አይነት እርኩስ መናፍስት እዛች ጽሁፋ ላይ ምን ይላል? እዛ ሀገር ላይ ከሚሰራው ከእርኩስ መናፍስት የተነሳ እሱን ለማጋለጥ ፈልጌ ወይንም እሱን ለማዋረድ ፈልጌ ነው። ስለዚህ እኔ ያንን ስለተናገርኩኝ ሰዎች ሲተረጉሙ ዘውዱን ገልብጠውት ነው ብሎ ነው የተናገረውና እርኩስ መናፍስትን የሚያውቀው በነገራችን ላይ ሄዶ የሚያውቅ ሰው ነው
የሚሄድ ሰው ነው፣ እዛ የሚያሰራ ሰው ነው። በነገራችን ላይ ይሄ ርኩስ መናፍስት ያለው ደግሞ በፕሮቴስታንት እምነት ተከታዮች ጋር እንደሆነ ይታወቃል። ፕሮቴስታንት እምነት ተከታይ ሆነው እታች የሚኖሩ ላይ የሚኖሩ በጣም መልካም ሰዎች አሉ። እንደዚህ አይነት ነገር የማያውቁ በጣም መልካም ሰዎች አሉ፣ የማያውቁ እንደዚህ አይነት ነገር። ግን ፕሮቴስታንት እምነት ተከታዮች በእንደዚህ አይነት ነገር የተመሩ እንደሆነ በእንደዚህ አይነት ነገር የተመረዙ እንደሆነ ይታወቃል። በተለይ ፓስተሮች ጋር ያለ ነገር ኢትዮጵያ ውስጥ የጊኒ ነው ጋናዊ ሰውዬ ገብቶ ነበር የዛሬ ስንት ዓመት ነው ድሮ ቡሽሪ ነው ምናምን እኔ በታሪክ ነው የማውቀው በነገራችን ላይ ቡሽሪ ነው ምናምን የሚባል ሰው ስትፈልግ በመሐረብ ይሰራልሃል፣ ስትፈልግ በፉጨት ይሰራልሃል፣ ስትፈልግ እግርህ ስታነሳ እንዲወድቁልህ ምናምን ያ ነገሮች ፕሮቴስታንቶች ጋር ነው ያለው፣ ኦርቶዶክስ ጋር አይደለም። ኦርቶዶክስ ጋር እንደዚህ አይነት ነገር እየሰራ እንደዚህ ህዝቡን የሚጥል የሚዘፈዝፍ አለ ብለህ የምትከራከሪ ከሆነ ሰው ማምጣት ትችላለህ፣ መንቀፍ ስለሚችል ማምጣት ትችላለህ፣ ማዋረድ ስለሚችል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ብትመጣና ቄሶች መናፍስትን ሲያስወጡ አጋንንትን ሲያባርሩ የምታየው ክርስቶስ በተሰቀለበት መስቀል ስም ነው። እናንተ ጋር በምንድን ነው? ምንም ነገር የለም እያየን ስለሆነ ስለዚህ እንደዛ ለምንድን ነው መናገር የቻለበት ምክንያት የራሱ ነገር ይኖራል፣ ወይ ጥላቻ ሊኖር ይችላል ምናምን። ነገር ግን ሁሉንም ህዝብ ስላስቆጣ እሱ ራሱ ሰዎች ከተረጎሙበት ትርጉም በላይ አሳልፎ እሱ ይቅርታ ነበር ማለት የነበረበት ነው። እሱ ግን ሰዎች ዘውዱን ገልብጠውት ነው የተረጎሙት ከማለቱም አልፎ እኔ እንደዛ ለማለት አይደለም እዛ ሀገር ላይ ከሚሰራው ርኩሰት የተነሳ ነው የታየ ሄደህ ነበር ወይ? ምክንያት ምንድነው? እንደዚህ ልትል የፈለክበት ምክንያት ምንድነው? ፍቼ የጠንቋይ ሀገር ነው ሳይሆን እርኩስ ሀገር እዛ ላይ እርኩስ ነገር ይሰራል ያልክበት ምክንያት ምንድነው? የታይተህ ነው ጥያቄ። የህዝቡ ጥያቄ በዛ ጥያቄ ሆነው ፍቼዎችንም ያስቆጣው እንዲሁም ሌሎች ከፍቼ ውጭ የተወላጅ የሆኑ ሰዎችንም በአንተ ቤተ እምነትም በኦርቶዶክሳውያንም ያሉ ሰዎችን ያስቆጣ ነገር ቢኖር ይሄ ነገር ነው በነገራችን ላይ። ስለዚህ አንዳንድ ጊዜ ከአፋችን ከአንደበታችን የሚወጡትን አማርኞች በጣም ገደብ ብንሰጣቸው በጣም የተሻለ ነው የሚሆነው። እንቆጣጠራቸው። ቢያንስ አማርኛን ሲሰካካ አማርኛና አማርኛ ሲገጣጠም በጣም መጥፎ ቃላት የሚወጣበት ሁኔታ አለ። በዛው ልክ ደግሞ መልካም ነገሮች ይወጣሉ። በዛው ልክ ደግሞ ሀገር ይገነባሉ። በዛው ልክ ሀገር ያፈርሳሉ። አማርኞች ናቸው እነዚህ። አማርኛ ተሰካክቶ ነው ሀገር የሚያፈርሰው። አማርኛ ተሰካክቶ ነው ሀገር የሚገነባው። አንተ የተናገርካቸው ፊደሎች አማርኞች ናቸው፣ ተሰካክተው ነው እንደዚህ አንተን እንድትቆጣ የፍቼ ህዝብ እንዲቆጣ ያደረጉ። ስለዚህ ከአንደበታችን የምናወጣቸው ቃላቶች ይሄ ከውስጣችን መንፈሱ የሚነግረንን ነገር ቢያንስ ሁለት መንፈስ ሊኖር ይችላል። ሰዎች ላይ እኮ ሁለት አይምሮ አለ ይባላል አይደል? አንደኛው መልካም የሚያስብ አንደኛው ጥሩ የሚያስብ ሰው እኮ በሌላ ሰው ላይ አይደለም በራሱም ላይ እኮ ክፉ የሚያስብ ሰው አለ በራሱም ላይ። ስለዚህ ወደ መልካሙ አይምሮአችን አዘን ብለን የምንናገራቸውን አማርኞች በጣም ትኩረት ብንሰጣቸው በጣም የተሻለ ነው የሚሆነው። በተለይ ቸርች ላይ የምንሰራ ሰዎች ፕሮቴስታንቶችም ሆኑ ኦርቶዶክስም ሆኑ ብቻ ፊታችሁ የታየው ታዋቂ ነገር ይሆናችሁ በራሳችሁ ላይ የሆነ በምንነጋገር በምን ስም እናውጣ ሌላ ባትሉ በጣም የተሻለ ነው ብዬ አስባለሁ። ቀጣይ ቪዲዮ እንመልከትና እስኪ ሐሳብ እንሰጣለን። ቀጣይ ቪዲዮ ማለት እንግዲህ ቸርች ውስጥ ሲደባደቡ አይቼ በጣም ገርሞኝ ነው። እንየው እስኪ። እንዳያችሁት ደግሞ በፕሮቴስታንት እምነት ተከታዮች ቸርች ውስጥ መድረክ ላይ በጣም የሌለ ቀውጢ ድብድብ ተነስቶ ፓስተሩ ከአማኞቹ ጋር ፓስተሩ ከሌሎችም ጋር ሌሎችም ከሌሎች ጋር በጣም ከሌ በማይባልበት ሁኔታ ገላጋይና የሚደባደበው አካልና የሚገላገለው አካል በማይታወቅበት ሁኔታ ብጥብጥ የተነሳበት ጊዜ ነው። የት ነው? ፕሮቴስታንት ውስጥ። የት ነው? ወንጌልን ሰብካለን የሚሉት ውስጥ። የት ነው? ክርስቶስን እናመልካለን በሚሉት ቤት ውስጥ። እኛ የምንማረው ወንጌል ነው። እኛ የምንማረው ሰላም ነው። እኛ የምንማረው ፍቅር ነው። እዚህ ቸርች ውስጥ ደግሞ እንግዲህ በቢዝነስም ሊሆን ይችላል፣ በአንድም በሌላ መልክ ሊሆን ይችላል የተጣሉት ብቻ ይሄው እንደምታዩት ብጥብጥ ነው። እኛ እንደደረሰን በነገራችን ላይ ግን የሆነ ቂም ነበረ። ቸርቹ የኔ ነው፣ ቸርቹን በግል እናደርጋለን፣ ቸርቹን በማህበር እናደርጋለን የሚባል ነገር ነው። እዛ በማህበር ላይ ጸብ እንዲነሳ የተደረገው ህዝቡ ደግሞ እዛ ቦታ ላይ የሚሄደው በነገራችን ላይ ለማምለክ ነው። ትክክለኛውን ክርስቶስ አመልካለሁ ብሎ ነው። ክርስቶስን አገኘዋለሁ ብሎ ነው። ጸጋ መንፈስ ቅዱስ ከኔ ጋር ያድራል ብሎ ነው የሚሄደው። እፈወሳለሁ ድናለሁ ብሎ ነው። በፕሮቴስታንቶች መፈወስ መዳን የነሱ ጉዳይ ነው። ፓስተሩ መፈወስና ማዳን የሱ ጉዳይ ነው። እግዚአብሔር ይጨመርበት። ግን አስፈላጊ ነው ወይ ነው ማለት አስፈላጊ እንዳልሆነ ይታወቃል። ግን ምን አመጣው አሁን ቤተክርስቲያን ብለን የምናምንበት ቦታ ውስጥ ቸርች ውስጥ
ክርስቶስን እናመልካለን፣ እንዘምራለን፣ ስለ ክርስቶስ የክርስቶስን ስም እንጠራለን ብለን የምናስብበት ቤት ውስጥ ምን ጸብ የሚባል መደባደብ የሚባል ነገር ምን አመጣው? ሰው ይሄ ፕሮቴስታንቶች ጋር የቀረ ጥያቄ አለ በነገራችን ላይ። ምክንያቱ ምንድነው? እንዴት ነው ተብሎ የሚጣራ ነገር አለ ተብሏል። ቸርች ውስጥ እንዴት ነው? በግለሰብ ነው? በማህበር ነው? በምንድን ነው? በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበር ቸርች የለም፣ የግለሰብ ቸርች የለም። ቤተክርስቲያኒቷ የህዝብ ናት። ቤተክርስቲያኒቷ ክርስቶስ የሚመለክባት ለጻድቃን ለሰማዕታት የምንዘምርበት ለክርስቶስ የምንዘምርበት ክርስቶስንም የምናመልክበት ቤት ነው በእኛ ቤት ያለው። ፕሮቴስታንቶች ጋር ደግሞ እንደዚህ አይነት ጸብ እየተፈጠረ ይገኛል ማለት ነው። ሰላም ብትፈጥሩ በጣም የተሻለ ይሆናል። እኛ ያገባንም። ቀጣይ ቪዲዮ እንመልከት። የቀጣዩ ቪዲዮ እንግዲህ በሰሞኑ ጉዳይ ነው። እስኪ በዘመድ የተናገረው ነገር አለ። አሁንም ስለ ቤተክርስቲያን ዝም አንልም። እንመልከትና ሐሳብ እንሰጣለን። ሁለት ሴት እኔ መጀመሪያ እንዴትስ የተራክቦ እንትን እንዴት እንደሚታዘዝላቸው መድኃኒዓለም ይወቅ። ሁለት ሴት ሶስት ሴት ይዞ የሚተኛል። እናም እኔ የምለው ነገር ባይመቻችሁ እንኳን ሌላ ቦታ አታገኙትም። እና አይስክሪም የኔ ማሮች ውዶቼ በጣም አመሰግናለሁ። ወዳችኋለሁ እኮ በጌታ ፍቅር ነው የምወዳችሁ፣ በኢየሱስ ፍቅር ነው የምወዳችሁ። የኔ እናት ሮዚ ቴንኪዩ ሰብሊ ቴንኪዩ በጣም በእውነት እኔ ስለ እናንተ ሁልጊዜ ሳስብ ሲጨን እንትን ነው የምለው። እውነት ሁልጊዜ ሳስብ ሮዚ ቴንኪዩ ሰብሊ ቴንኪዩ አቤ በእውነት እኔ ታሜ ያለ ቴንኪዩ ይህን የለመዳችሁት እናንተ እትትን የለመዳችሁት እናንተ እንደኔ አይነቱ ሲመጣ መብረቅ ነው። እንዴት ትሰሙታላችሁ? መች ለምዳችሁት? ብሮ ይሄን የለመዳችሁት እናንተ። በቃ አራዳ የሆነ ምናምን እከሌ እኮ ጭስ ነው፣ እከሌ ሲያስተምር ወንጌል ሲያስተምር ራሱ በሚገባ መልኩ ነው የሚያስተምረን። ብሮ ይሄን የለመዳችሁ በእናንተ ቤት በቃ አዲስ አስተሳሰብ፣ አዲስ ትምህርት፣ አዲስ አፕሮች መጥቶ ከዛ ዘመድኩን ሲመጣ ሪፖርት አድርጉ ልናገር። እኔም አንተ መቀመጫ እያየ ዳሌ እያየ ዱቄት እያየ ሪፖርት አላስደረግኩብህ። መብት ነው። እኔም ደግሞ ስናገር እኔም ልደመጥ ልሰማ ነው ያልኩት። በነገራችን ላይ ሰሞኑን በተነሳ ጉዳይ ነው። አሁን ይሄ ሁላ በጥብጥ እየተነሳ ያለው በቤተ ክርስቲያን ጉዳይ ነው። የግል ኬዝ ኖሮት አይደለም ዘመዴ፣ ስለ ቤተ ክርስቲያን እየተቆረቆረ ስለሆነ ሰው እኛ ራሱ የሚገርም ያልሰማነው መረጃ ያልሰማነው ታሪክ ቢኖር ይሄ ነው። ዲያቆን ነኝ ከሚል ሰው ሁለት ሚስት አግብቶ መኖር፣ ሁለት ሚስት አግብቶ መፍታት ግን የድቁና ማዕረግ እያለ በጣም ከባድ ነው። እንደዚህ አይነት ጉድ ሲወጣባችሁ በግል ፐርሰናል ኬዝ በሆነ መንገድ እንሄዳለን ትላላችሁ። ሶሻል ሚዲያ ላይም ታስፈራራችሁ። ችግር እኮ ነው። ተመስገንም እንትናንም እንደተቀላስ ባለኝ ይቅርታ ፈለገንም አይተነዋል የሰራውን ቪዲዮ ሜቢ የማስፈራራት ሁኔታ እየተሰራ ስለሆነ ማለት ነው። ቤተክርስቲያን በነገራችን ላይ እንደዚህ በቃ ላይቭ ላይ ያለ አሁን ባጭሩ ላይቭ ላይ ያላችሁ ህይወትና ከላይቭ ውጪ ከላይቭ ስትሪም ውጪ ያላችሁ ህይወት በጣም የተለያየ ነው። ስለምናውቃቸው መድረክ ላይ ሲያስተምሩና ከመድረክ ከወረዱ በኋላ ይሁን ጥያቄ ብጠይቋቸው ራሱ በስርዓት ራሱ ለመመለስ ፈቃደኛ ያልሆኑ ሰዎች ናቸው። ይሄ አይምሯቸው ሁላ በገንዘብ ስለተገዛ ማለት ነው። ላይቭ ላይ ከሆነ ግን ያው ወይ ኮይን ትሰጠዋለህ የሆነ ጊፍት ትሰጠዋለህ፣ በዛ መንገድ ልክ ሰው ትችላለህ ማለት ነው። ይሄን ጉድ እያወጣ ስለሆነ ነው ዘመዴን እንደዚህ ወጥረው ያዙት። ቀጣይም አለ በነገራችን ላይ ቀጣይም አሁን ይሄን ሰሞን ስለተደረገው ባህር ዳር ላይ እየተደረገ ስላለው ዘመዴ እንዳለ ጉድ የዘረገፈበት አለ። ከነ ፎቶአቸው አምጥቶ ግጥም አድርጎታል። ያንን በደንብ የምናይ ነው የሚሆነው ሰው። ስለዚህ ይሄ ቤተክርስቲያኗን እያሰደብን ቤተክርስቲያኗን እንዴ እኛ በባለፈ ትዝታውን የምንወቅሰው እኮ በዚህ የተነሳ እኮ ነው። ትዝታውን በደንብ እየወገር ነው የነበረው እኮ እናትና ልጅ አግብቷል ብሎ ስለተወቀሰ። እናትና ልጅን ያገባ በቤተ መቅደስ ውስጥ ገብቶ ታቦት መሸከም አይችልም። ቤተ መቅደስ ውስጥም ገብቶ አንዳንድ ሚስጥሮችንም በድቁና ወይንም በቅስስና ማገልገል አይቻልም ተብሎ ስለተወገዘ እኮ ነው ትዝታው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው። ይሄ ጉድ ስለወጣበት ሁላችንም ይሄን ጉድ ለካ ተሸክመናል። ዲያቆን ነኝ ብሎ ደረቱን የሚነፋው ሰው ለካ ነፍ ጉድ አለበት። ይሄም የፈለገ ጉድ ነው ማለት ነው። ሁለት ሴት እንግዲህ እኔ አይደለም የተናገርኩት፣ የሚያውቅ ሰው መረጃ ያለው ሰው ነው እየተናገረ ያለው።
ስለዚህ እነዚህታውን የምንወቅሳቸው በዚህ ነበረ። ስለዚህ መወቀስ ያለባቸው እነሱ አይደሉም ማለት ነው። የወጡትም ሰዎች ተዋቸው ወጥቷል። በቃ ስለማይፈቀድላቸው እዚህ ወጥቷል። እዛ ጨለማው ዓለም ውስጥ ገብቷል። እዚህ ብርሃን ላይ ነው ያለነው ብሎ የሚያስብ ሰው እንደዚህ አይነት ሁለት ሴት የሚያገባል፣ ሁለት ሚስት የሚያገባል ማለት ነው። ለአሁን ዲያቆን የሆነ የድቁና ተክሊል ጭንቅላቱ ላይ የሚያስቀምጥ የሚያደርግ ሰው ከዛን ላይቭ ላይ ገብቶ ደግሞ ወንጌል አስተምራለሁ ብሎ የሚከራከር ወንጌል ለህዝብ የሚያደርስ ሰው ጀርባው ላይ ውስጡ ያለውን ጉድፍ እዛው ታፍኖ ተይዟል ማለት ነው። ይሄን ጉዳችንን ተሸክመን እንደገና ሌላ ቤተክርስቲያን ላይ ገብተን ስለ ቤተክርስቲያን እንሰበስባለን። ቤተክርስቲያን ይሄን ጎሏታል፣ ቤተክርስቲያን መቃኛ ጎሏታል፣ ቤተክርስቲያን የተሰራች ጉልላት ጎሏታል፣ ቤተክርስቲያኖች የቤተክርስቲያን አገልጋዮች የክህነት ልብስ የሚለብሱት የለም፣ ለዚህ እናድርግ እንግዛ ምናምን እየተባለ ደግሞ የተሰበሰበ በራሳቸው አካውንት ቅድም 8 ሰዓት ላይ በለቀኩት ቪዲዮ ነገራችን ላይ እንዳባታችን ተናግረዋል። እኛ ለፈለጋል አትናቴዎስ ሰብስብልን ብለን ምንም አይነት የውቅና ፍቃድ አልሰጠኑም ብለዋል። 8 ሰዓት ላይ የለቀኩት ቪዲዮ ማየት ትችላላችሁ። አንድ አባት ቃል በቃል ከዛው ከደብሩ ላይ የተናገሩ አባት አሉ። ይሄን ሁላ ጉዳችንን ተሸክመናል። እንመልከተው። ሲቀጥል ደግሞ አሁንም አለ ጤንነት ከፓስተር 22 ዓመት አገልግሎ ፓስተርነት ከመጣ ሳምንት የሆነው ገና ጠበሉ መጠመቁም የማይታወቅ ግን ጠበሉም ያልደረቀ ጴንጤ ያለ ፓስተር እንደገና ደግሞ ሲዘል የኖረ አለ። ስለ መድረኩም ምንም ጉዳዩ ያልሆነ ማያውቅ እነዚህ ሁላ ከዛ የጠረረባቸው ሰዎች እዚህ ይመጣሉ። ስለዚህ የሚያዘጋጀው ደብር ውል ይገባል። ለዚህ ደግሞ የኢቨንት አዘጋጅ አድርገዋል። የኢቨንቱ አዘጋጅ ይኸው የምትመለከቱት ሰው ነው። እኔ ስሙን አላውቀውም፣ እናንተ የምታውቁት ጥሩ። ሎዛ ኢቨንት ይባላል። ሎዛ ኢቨንት አዘጋጅ ይባላል። ቴሌግራሜ ላይ ለጥፌላቸዋለሁ። ሎዛ የሚባል ማለት ነው። እና ከሱ ጋር ይነጋገራሉ፣ ሌሎችም ይነጋገራሉ። ከዛ ወደ እንትኑ ይገባል ማለት ነው። ንግግሩ ምንድን ነው? እነሱ ቲክቶከሮቻቸውን ይዘው ይመጣሉ። አርቲስቶቻቸውን ይዘው ይመጣሉ። ቲክቶከሮቻቸውን ይዘው ይመጣሉ እነሱ። ከዛ ኢቨንቱ አዘጋጅ የሚፈልገው ሚሊዮን ብር አለ፣ ይጠራል። ይሄ ነው። ይሄ ታውቁታላችሁ። ይሄ ሎዛ ኩነቶች የሚል ሎዛ ሚዲያ የሚል እንግዲህ እኔ ሰውየው በጨዋታ መጫወት አለብን። እንግዲህ ትግሬ ይሁን አማራ ይሁን ኦሮሞ ይሁን ጉራጌ አላውቅም፣ ግን ደንበኛ ነጋዴ ነው። ያደረገውን ነገር እነግራቸዋለሁ። ከዛ በኋላ አውሮፕላን ሙሉ አርቲስት ይመጣል ማለት ነው። የአየር ትኬት የሚችለው ያ ደብሩ ነው። ከዛ መጥተው ደግሞ የሚያርፉት እኔ ነኝ ያለ ሆቴል ነው። ምሳ፣ ራት፣ ቁርስ የሚችለው አዘጋጁ ደብር ነው። ከዛ በኋላ ሁሉም ፎሎወሮቻቸውን በዱቄትና በቅንድብ መላጨት በጡትና በዳሌ የሰበሰቡትን ይህም ብረታ ብረት ሰብስበው ይጠብቋቸዋል። ከዛ በኋላ ቤተሰብ ተዘጋጁ ይላሉ። ገና ሲገቡ ያቀባበላል። ልክ የነገስታት ምንድን ነው የመኳንንት ልክ እነ ኃይሌ ገብረስላሴ ኦሎምፒክ አሸንፈው እንደመጡ ተደርጎ የከተማው ባጃጆች በአለቆች ይነገራቸዋል። ከዛ ይሄ የሪያል ማድሪድ ቡድን ይህ አሁን በቀይ ካደረገው አጠገብ ያለው ልጅ እንደምትመለከቱት ጴንጤ የነበረው ደምለው የሚባል አዋራጅ ሰካራም ቤተክርስቲያንን አሁን እንኳን ድሬዳዋ ሄዶ ያዋረደ ማለት ነው። ዛሬ እሱ አበሉ ብቻ 100 ሺህ ብር እየተከፈለ 50 ሺህ ብር እየተከፈለ የዛሬ 15 ቀን ከፓስተርነት መጥቶ ዛሬ የቤተ ክርስቲያኒቷ ሊቃውንት በ10 ዓመት በ20 ዓመት የሚያገኙትን ደሞዝ እሱ በ2 ሰዓት ውስጥ ያገኛል። በ2 ሰዓት ውስጥ እኚህ ሽማግሌውም የምትመለከቷቸው አቶ ሰለሞን የሚባሉት ጴንጤ ነበርኩ ሲሉ ሰምቻለሁ። ስለዚህ አሁን ተመልሻለሁ አሉ። ሊቀድሱ አይቀድሱም፣ አይዘምሩም፣ ምን አይሉ። አርቲስቶቹን አይታችሁ ስጡ ነው። ዋናው አስተባባሪ ደግሞ የምታዩት ነው። ሻንጣው ራሱ የሚገርም ነው። ልብሱ የሚገርም ነው። ኮፍያው የሚገርም ነው። መነጽሩ የሚገርም ነው። አሁን ቪዛ ስለተመታለት ነው የምነግራችሁ ሰውየው ማለት ነው። አንዳንድ ጊዜ ካልደፈረሰ አይጠራ የሚባል ነገር አለ። ሰው ፎቶ ላይ ያያችኋቸው ናቸው እንዳለ በየትኛውም ደብር ለቤተ ክርስቲያኒቷ
የቤተክርስቲያኒቱ አስተዳዳሪ ይሁንም እነሱም ይሁን ለቤተክርስቲያኒቷ ወይ ከነሱ ግፊፊነት ሊሆን ይችላል ይሄ ነገር እኮ ያስፈልጋታል ቤተክርስቲያኒቷና ስለዚህ በላይቭ ለምን አንሰራም ይሄን ያህል ትከፍሩናላችሁ ብቻ ብለው ያስማማሉ። ወይም የቤተክርስቲያኑ አስተዳዳሪ እባካችሁ ቤተክርስቲያኒቱ የተጎዳችብኝ ቤተክርስቲያኒቱ ተራቆተችብኝ ለህዝብ ምእመኑ የምናገለግልበት ምንም ማየት ነገር የለም ብለው ሲለምኗቸው እናንተ ብቻ ይሄን ያህል ክፈሉ ከዛም ከዚህም ብላችሁ እኛ ላይቭ እናስተላልፍላችኋለን ብለው ህዝቡንና ቤተክርስቲያኒቷን የዘረፉ ያሉ ከላይ ያላችሁ ፎቶ ላይ ያያችኋቸው ሰዎች ናቸው እንዳለ ስማቸውም ቀላል ስለሆነ መጥራት ስለሚቻል ማለት ነው። ሶ በመካከላቸው ግሩፕ አለ። የግሩፕ ዋና ጸሐፊ አዛዥ ምናምን ስራ አስኪያጅ ምናምን ይባላላቸው። በነገራችን ላይ ኢቨንቱ ነው አናጋሪው ዘመዴ እንደተናገረው ነው የምናውቀው ነገር ስለሆነ ኢቨንቱ ከቤተክርስቲያኒቷ ጋር ውል የሚፈራረም ሰው ነው። ሎዛ ኢቨንት ውል የሚፈራረም ኢቨንት ነው። ሶ ከዛም በኋላ እሱ ቲክቶከሮችን ያናግራል፣ ዩቲዩበሮችን ያናግራል፣ ቲክቶከሮችን ያናግራል። ከዛም በኋላ እነዚህ ቲክቶከሮች ይመጣሉ። ስለዚህ ለነሱ እንደዚህ ተከፍላላችሁ ብሎ ይጨርሳል። እሱ በራሱ ደግሞ ይሄን ያህል ሚሊዮን ብር ብሎ ያናገራል፣ ይጨርሳል። ከዛም በኋላ ገንዘቡ እዛ ቤተክርስቲያን ላይ የሚያስፈልገው ሞላ፣ ቤተክርስቲያኒቱ ላይ አልሞላ፣ የሚመለከታቸው ነገር የለም። እነሱ በውላቸው መሰረት ቤተክርስቲያኒቷ ትሸጥም ቤተክርስቲያኒቷ ትፈለጥ ትቆረጥም ያመጣሉ፣ ግዴታቸው ስለሆነ። ለምን ብትሉኝ በባለፈ አቡነ ባስሊዮስ ነው ለማን ቤተክርስቲያን ነው ገቢ ሲሰበሰብ አይተናል፣ መረጃም ደርሶናል። 5 ምናምን ሚሊዮን ብር ለነሱ ተበጅቶላቸው ገቢ የሰበሰቡት 2 ሚሊዮን ምናምን ብር ብቻ ስለሆነ ማለት ነው። ሶ ያ ማለት ቤተክርስቲያኒቷ በ50% ቤተክርስቲያኒቷ በ50% ነው የከሰረችው። በዛ በላይ 5 ሚሊዮን ብር ለቲክቶከሮች እና ለዩቲዩበሮች እንዲሁም ለአርቲስቶች ተመደበ። ለአንድ ቲክቶከር ከ100,000 ብር ጀምሮ ልዩ በሚባል ቲክቶከርም እንደዛው ተብሎ ወደ 5 ሚሊዮን ብር ምናምን ተገመተ፣ ተበጀተላቸው ለነሱ። እነሱ 2 ሚሊዮን ምናምን ብር ሰበሰቡላቸው። 2.8 ሚሊዮን ኦር 3 ሚሊዮን አካባቢ ቤተክርስቲያኒቷ ከሰረች ማለት ነው። እንደዚህ ነው የተደረገ የነበረው። አሁን እንግዲህ 60 ሚሊዮን ብር ነው የተባለው ለድሬዳዋ። ለነሱ 6 ሚሊዮን ብር ተበጅቶላቸዋል። ለአንድ ቲክቶከር ከ200,000 እስከ 250,000 ነው የሚከፈላቸው። ያ ማለት 150,000 ብር አላቸው ክፍያ። ከዛ በልዩ ክፍያ በሚባል ደግሞ 100,000 ብር አላቸው። ሲደምር 250,000 ብር አካባቢ ይከፈላቸዋል ማለት ነው። ይሄን ነገር ነው እየተቃወምን ያለ ነው። ቤተክርስቲያኒቷን አከብራታለሁ ካልክ ስጋው ደግሞ ቀበልባታለሁ፣ አመልክባታለሁ፣ ዘምርባታለሁ ካልክ ይሄን ያህል ብር መጠየቁን በጣም አስፈላጊ አይደለም። ከሎዛ ኢቨንት መረጃ የሰማነው መረጃ ስላለ ነው ስለ ሎዛ ኢቨንት ወይንም ሎዛ ሚዲያ። አንድ ቤተክርስቲያን አስተዳዳሪ ከሌ ነው ብለን አንጠራም። ከዛ ለምን ብሎ ጥያቄ ሊያቀርብ ስለሚችል እባክህ ልጄ ቤተክርስቲያኒቴ እንደዚህ ታስፈልገዋለች፣ ስለዚህ የሆነ ነገር አድርግልን ሲሉት ዶክመንተሪ ፊልም እንስራላችሁ ይላችኋል። እሺ ይባባላሉ። ለዛ ለዶክመንተሪ ፊልም 4 ሚሊዮን ብር ተከፍላላችሁ። ከዛም በኋላ ላይቭ እንድናስተላልፍላችሁ ደግሞ በላይቭ ገቢ ስብሰባ እንድናደርግላችሁ ለኔ 1.5 ተከፍላላችሁ፣ ለቲክቶከሮች ደግሞ ተነጋግራችሁ ተከፍላላችሁ፣ የአየር ትኬትም ራሳችሁ ተከፍላላችሁ። ከዛም በኋላ ስራውን እንሰራለን ተባብለው እንደዚህ አይነት መረጃ ያወጣበት ጊዜ ነበር ማለት ነው። ወደዚህ ወደ ዋናው ጉዳይ ስንመለስ እነዚህ ላይቭ ላይ ያሉ ሰዎች ትናንትና ከፕሮቴስታንት እምነት የተመለሱ ናቸው። ትናንትና ምንም አይነት ስለ ቤተክርስቲያን ወንጌል የማያውቁ ሰዎች ናቸው። ተመስገንም በሉት። አርቲስት ሰለሞን ይቅርታ እሳቸው መናገርም አልፈልግም፣ ያው ከእግዚአብሔር ጋር ያላቸው ቁርኝነት ጥብቅ ስለሆነ ከዘራፊዎቹ ግሩፕ ውስጥ መቀላቀላቸው ነው እንጂ ዘራፊዎች አይደሉም። እሳቸው የደምረው ብዙ እጃችን ላይ መረጃ ስላለ ከትናንት ወዲያ ላይቭ ላይ ቁጭ ብሎ ድሬዳዋ ላይ ላይቭ ሲያስተላልፍ ስክሪኑ ላይ ቲክቶክ ስክሪኑ ላይ ኢየሱስ ጌታ ነው እያለ በየመንገዱ ላይ ናዝሬት ላይ ሲሰብክ የነበረውን ከስክሪኑ ላይ አድርጎ ነበር ላይቭ እያስተላለፈ የነበረው። የሚገርማችሁ ነገር ላይቭ ሲያስተላልፍ ስክሪኑ ላይ ኢየሱስ ጌታ ነው የሚል ናዝሬት መንደር ውስጥ እየሰበከ የነበረውን ቪዲዮ ስክሪን ላይ አድርጎ ነበር ላይቭ እያስተላለፈ የነበረው። አያችሁ መናፍቅ አለ ቤተክርስቲያናችን ውስጥ። ትናንትና ላይቭ ቁጭ ብሎ እኔ ከማንም መምህር አላንስም እያለ እናትን እየተሰደበ አጸያፊ ስድብ ከአንድ የቤተክርስቲያን ልጅ ነኝ ብሎ እኔ ስለ ቤተክርስቲያን እቆረቆራለሁ ቤተክርስቲያነቴን እሰራለሁ ከሚል አንድ መምህር ነኝ ከሚል ወይንም ወንጌል አውቃለሁ ከሚል ነገራችን ላይ በገንዘብ የተገዛ ፓስተር ነው። በነገራችን ላይ ወንጌል የሚያውቅ ሰው አይደለም። በጉልበት በምን በድምጽ ምናምን ይጨቃጨቀኝ ምንም የሚያውቀው ነገር የለም። ከሱ በጣም አጸያፊ ስድብ እየሰማን ያለን ልጅ ነው። ቤተክርስቲያን እንገነባለሁ፣ ቤተክርስቲያን አንጻለሁ፣ ከፕሮቴስታንቶች ከጨለማው ዓለም ወደ ብርሃን ዓለም ወደ ሆነች ወደ ቤተክርስቲያን ህዝብ ስባለሁ ከሚል ሰው አጸያፊ ስድብ የሰማንበት
ዩቲዩብ አይቀበለውም እንጂ ቢጭንላችሁ ይገርማችኋል። እናንተ ራሱ ግን አይቀበለውም ዩቲዩብ። ሁለተኛው ተመስገን ወንጌል አውቃለሁ የሚል ከፕሮቴስታንት ትናንትና መጥቶ ገና ጸበል ይጠመቅ አይጠመቅ የሚታወቅ ነገር የለም። ክርስትና ይነሳ የሚታወቅ ነገር የለም። ቲክቶክ ላይቭ ላይ ቁጭ ብሎ እኔ ኦሮሞ ስለሆንኩኝ አታሸማቅቀኝ ብሎ ቪዲዮ የሰራ ሰው እየተሳደበ አንተ ደንቆሮ እያለ እንደፈለገ የተሳደበ ቪዲዮ የሚሰራ ሰው ካንተ ይልቅ እኔ እሸላለሁ እያለ አንዱን ዝቅ የሚያደርግ ሰው እንዲሁም ብዙ ነገር እንደውም እኛን ስለ ቤተክርስቲያናችን የምንቆረቆረው ሰዎች ፖለቲካ ኢሹ ውስጥ ለማስገባት እኔ መንግስቴን እወዳለሁ እያለ እኛ እንደማንወድ አድርጎ እያስተዳደረን ያለን መንግስት እንደማንወድ አድርጎ እንደዚህ አይነት ነገር እየጠመጠመ ፖለቲካ የሚሰራ ሰው ይሄ ነው ቤተክርስቲያን ውስጥ ቁጭ ብሎ ቤተክርስቲያን አንጻለሁ ቤተክርስቲያን እንገነባለሁ የሚለው ሰው ማለት ነው። ከነዚህ ሰዎች ጎን ደግሞ መልካም አባቶች ቁጭ ብለዋል። ብፁዕ አባታችን አቡነ ናትናኤል አናውቅም በፐርሰንት መከፈሉን ባቅ ኖሮ ነው ያሉት። በፐርሰንት የሚከፈላቸው መሆኑን ባቅ ኖሮ ለጸሎት ራሱ በጸሎት አልከፍትም ለጸሎትም አልመጣም ነበረ ብለው የተናገሩ። ስለዚህ ብፁዕ አባታችን አቡነ አብርሃም አያውቁም ማለት ነው። አያውቁም፣ ስለማያውቁ ተሸውደናል ብለዋል። ስለዚህ ይሄን ጉድ ሲያወጣባቸው ዘመዴን ጥምድ አድርገው የያዙበት ሁኔታ አለ ማለት ነው። ለምንድን ነው እንደነ ባሮክ የማትሆኑት? ለምንድን ነው እንደነ ዜዶ ዘሩፋኤል የማትሆኑት? የራሳችሁን ስራ ማሰሩት። ስለ ቤተክርስቲያን እየተቆረቆራችሁ የራሳችሁን ስራ ማሰሩት። ከቤተክርስቲያን ገንዘብ አንፈልግም ለምን አትሉ? ስማችሁ በዝርዝር አለ። የሚገርማችሁ ነገር ከሌ ስንት ተከፍለው ከሌ ሁላችሁም አለ። ሰው ያ ነገር ማውጣት አስፈላጊ ከሆነ እናወጣለን። ግን ኢቨንቶች በጣም ጥሩ ስራ እንዳልሰሩ ነው እያወቅን ያለነው። ሰው አሁንም ገና ቀጣይ ደግሞ ብዙ የምንሰራው ስራ ይኖራል። ስለዚህ ጉዳይ ቤተክርስቲያን ውስጥ ያሉ ሰዎችን ማጣራት ቀጣይ ቪዲዮ አለ። እስኪ እንመልከተው። እስኪ ደግሞ ይሄኛው ቪዲዮ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ እመቤታችን ቅድስት ድንግል ማርያም አሜን አሜን። ይሄው ዛሬ እርግጠኛ ነኝ ይመስለኛል ጠጥቶ ሰክሮ ነው የሚሆነው እንጂ በክርስቶስ ቃል ላይ እንደዚህ ብሎ ማሾፍ ነውርንም ነው ኃጢአትም ነው። ማንኛውም ሰው ይሁን እንዲህ ፕሮቴስታንቶቹ ራሱ እንደዚህ አላገጡ አይደለም በራሳቸው ቸርች ውስጥ አይደለም እኛን ይጠሉናል አይደል? ኦርቶዶክሳውያኖችን እኛ ላይ ራሱ እንደዚህ አላላገጡም። እንኳን ኦርቶዶክስ ውስጥ ቁጭ ብለህ ትልቅዬ መስቀል አድርገህ እንደ አማኝ ይመስል ትልቅዬ መስቀል አንጠልጥለህ እንደዚህ በስመ አብ እያልክ በክርስቶስ ቃል ላይ የምትአላግጠው እንደዚህ የምትመረስ ነው። በጣም ነው የሚገርም ነው። ብቻ ግን ስንቃወማችሁ ለምን ትቃወማላችሁ? ስታጭበረብሩ ብቻ ዝም እንድትባሉ ትፈልጋላችሁ። ከዛን ደግሞ የሆነ ነገር ትናገራላችሁ። ገንዘብ ሲያጠግባችሁ መሰለኝ ምነው ተረሳን አይነት ነገር ለምን ዝም ተባልን አይነት ነገር ትላላችሁ። ስትያዙ ደግሞ ለምን ይናገሩናል? ቤተክርስቲያኒቷን እኛውን እንዘዝባት፣ እኛውን እናላግጥ፣ እኛውን እንስራ፣ እኛውን እንዝረፍ አይነት ነገር አለ። እንግዲህ ቀጣይም በሂደት የምናየው ነገር ነው የሚሆነው። እንመልከት ቀጣይ ቪዲዮ። ለሄድክበት ለ3 ቀንም ለ5 ቀን 100 ሺህ ከሰጡ አሪፍ ዝግ ነው። እኔ አሁን ከጠየቀኝ አሁን 5 ቀን ቆይተ 100 ሺህ የሚከፍል የለም። ትናንት እናንተ ግን ተጫወቱ። ትናንት ብቻ ገና ያልሆነ ግን አለ። ትናንትና በአንድ ሰዓት ውስጥ 10 ሺህ ብር ነው ያገኘሁት። ትናንትና በአንድ ሰዓት የቱ ነው የሚጎዳኝ? ንገረኝ። ኖ እኔ እያልኩ ያለው ምን መሰለህ፣ አሁን ቤተክርስቲያን ስትሄድ ራሷ አበል የምታደርግልህ ትልልቅ ብሮች ካሉ ናው ሌሎቹም ቢያደርጉ ደስ ይላቸዋል፣ ቅር አይላቸው። የሚወዱትን ቤተክርስቲያን ተናግረው አስተዋውቀው አሰርተው ጥሩ ብር የሚከፈላቸው ከሆነ ዋና ሌሎችም ያደርጋል። እኔ በሎዛ ኢቨንት ሰሙ ፈርም ያለው ቪዲዮ ለግቅ ያለው እኔ እኮ ሰሙን ቪዲዮ እኮ ለግቅ ያለው አያችሁ። እነሱ ነቅተዋል። ላይቭ ገቢ እንሰብስብ የሚሉ ሰዎች ባልነዋል ነቅተዋል። ያልነቁት ለቤተ ክርስቲያን ብለው ቤተክርስቲያናችን ትሰራልናለች፣ ቤተክርስቲያናችን ውስጥ ሄደን እንጸልያለን፣ እንፈወሳለን፣ ትዳር መስርተን ልጆች ወልደን ክርስትና ምዛ እናነሳለን ብለው የሚጓጓው ህዝብ ነው ያልነቀው። እንደሰማችሁት ነው። ቤተክርስቲያን ላይቭ ገቢ ስብሰባ የሚሄደው ለቤተክርስቲያን ሳይሆን ለራሱ ጥቅም ነው ማለት ነው። ከጌምና ከቤተክርስቲያኑ ክፍያ ማንኛው ነው በደንብ የከፈለኝ ነው እያነጻጸረ ያለ ነው። በነገራችን ላይ ሚዛን ላይ እያስቀመጠው ነው። ቤተክርስቲያን በ3 ቀን 150 ሺህ ብር ከፍለዋለች። ላይቭ ላይ ቁጭ ብሎ በቀን 90 ሺህ ነው 100 ሺህ 10 ሺህ ይሆን ይመስለኛል አግኝቷል። ስለዚህ አሁን እሱ የተቆረቆረው ስለ ቤተክርስቲያኑ ሳይሆን ስለጎደለው ነገር ቤተክርስቲያኑ ሳይሆን ቤተክርስቲያኑ የቀረው ነገር አለ፣ ስለዚህ ያን ነገር ስለማሳነጽና ስለማስጨረስ ሳይሆን ስለሱ ላይቭ ስላስተላለፈ ብቻ ስለሚከፈለው ክፍያና ጌም ተጫውቶ ስላገኘው ስለከፈለው ክፍያ
ቲክቶክ ካምፓኒ ስለከፈለውና ቤተክርስቲያኒቷ የከፈለችውን ክፍያ ነው ሚዛን ላይ አስቀምጦ እያመዛዘን ያለው ማለት ነው። በዛ ሲታይ ቲክቶክ በልጦብኛል ነው እያለ ያለው። ያ ማለት ምንድነው? ቤተክርስቲያን የከፈለች ክፍያ አይደለም ማለት ነው ባጭሩ። ይሄ ደግሞ ያየው ነው። በ3 ቀን አሪፍ 100,000 150,000 ከከፈለች ቤተክርስቲያን አሪፍ ዝግ ነው እያለ ነው። ያበረታታው ነው ነገራችን ላይ። ከፕሮቴስታንት ወንድሙ ጋር አብሮ እየተመካከረ ነው ማለት ነው። ችግር አለ ምለው በነገራችን ላይ እነሱ ጋር ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪዎች ጋር ሊቃነ ጳጳሶች ጋር እነዚህን ሰዎች ላይቭ ላይ እንዲያስተላልፉ ለምን ይጠሯቸዋል? ለምን ይከፍሏቸዋል? ሲጀመርስ ከፕሮቴስታንት ሰዎች ጋር ቁርኝነት ያለው ከፕሮቴስታንት ሰዎች ጋር ዝምድና ያለው ከፕሮቴስታንት ሰዎች ጋር እየተገናኘ ቁርጡን የሚቆርጥ ሰው ምናምን ለምንድን ነው የሚጋብዙት እዛ ቦታ ላይ? ፈለገን አይተነዋል እኮ ከፓስተር ሶፊ ጋር ሲጨቃጨቅ ሲከራከር ሲሰዳደቡ ላይቭ ላይ ቆይቶ በማግስቱ ሄደው አብረው ቁርጣቸውን ሲቆርጡ አይተናል። ፎቶ አለ፣ ቪዲዮ አለ። ይሄ ደምሮም ያነጻጸረ ነው ያለው። በነገራችን ላይ ይሄን ነገር አንድ መረጃ ሰምቻለሁ። ሎዛ ኢቨንት ወይንም የሎዛ ኢቨንት ባለቤት የማርያም የሚባለው ሰውዬ ደምረው ለምን ላይቭ ላይ ገብተህ ቤተክርስቲያን ይሄን ያህል ብር ከፈለች ብለህ ተናገርክ ብሎ ተቆጥቶታል የሚባለው ሁላ እኔ ጋር ደርሶኛል። አያችሁ፣ ይሄ ማለት በውስጥ ታዋቂነት እንብላ በውስጥ ታዋቂነት እንዝረፍ ብቻ ነበር ማለት ነው። ህዝብ ማወቅ የለበትም፣ ለነሱ የሚከፈለውን ህዝብ ማወቅ የለበትም። ብቻ ህዝቡን እየለመኑ ይሰብስቡ፣ ከዛ ውጭ ያለው ህዝቡ ይቻገርበት። ህዝቤ አንድ ሰው ጎዳና ላይ ወጥቶ እንኳን ማያበላ ሰው ነው ያለው። እስኪ ማንኛው ቲክቶክ መንፈሳዊ ቲክቶክ ነው ጎዳና ላይ የወደቁ ሰዎችን እኔ አግኝቻለሁና ለእናንተም እናግዛችሁ ብሎ እያገዘ ያለ ማን ነው? ማንም የለም። ማንኛው መንፈሳዊ ቲክቶከር ነው እያገዘ ያለው? የለም። እስካሁን ድረስ አላየሁም። እነ ባሩኬ ናቸው እየጣሩ እየተንጫጩ እየጣሩ እየለፉ ያሉት፣ ሌሎች አረሉ። ስለዚህ ሎዛ ኢቨንት ባለቤት ደምረውን ተቆጣ ማለት በቤተ ክርስቲያን ስም እኛው ራሳችን እንነግድ፣ ህዝቡ ይስጠን፣ እኛ እንብላ፣ ቤተ ክርስቲያን ትስጠን፣ ለቤተ ክርስቲያን እኛ ቃላታችንና አንደበታችንን እንቅልፋችንን ብቻ እንቀጣ፣ እሷ ገንዘቧን ትቀጣ። እኛ ከኪሳችን ገንዘብ አናወጣ አይደለ? ከኪሳቸው ገንዘብ አያወጡ ላይቭ የሚሄዱ ሰዎች። የአየር ትኬት የሚቆርጡት እነሱ ናቸው። የምግብ የሚቆርጡላቸው እነሱ ናቸው። ይኸው ብዙ ነገር ሁሉንም ከመኝታ ጀምሮ የሚችላቸው ቤተክርስቲያኒቷ ነች። እነሱ 5 ሳንቲም አያወጡ። ስለዚህ እንደዚህ ከፈለች ብለህ ለምን ተናገርክ የሚል መረጃ ደርሶኛል። ተቆጥቶታል ብሎ ስለዚህ ያ ማለት በጣም ከባድ ትልቅ ዝርፊያ ነው ቤተክርስቲያን ላይ እየደረሰ ያለው። ይሄን ነገር ነው እየተቃወምንና ይቁም እያልን ያለን። ቤተክርስቲያንን መናፍቃኖች የሚሰድቧት መናፍቃኖች የሚያንቋሿት በቂዋ ነው። ለሷ ለቤተክርስቲያን በቂዋ ነው። በጣም እየወረዱባት ስለሆነ በቂዋ ነው። ግን ውስጥ ላይ ተቀምጠን እኛው ራሳችን ለሷ ሸክም ሆነናል። እኛው ራሳችን እሷን እየሰደብን እያሰደብን እየዘረፍን እያዘረፍን እያንቋሸሽን እያስቋሸሽን እንደዚህ ነው ያለን። ጉድ ነው የቻለችው። በነገራችን ላይ ክርስቶስ ጉድ ችሎናል። በክርስቶስ ደም የተመሰረተች ቤተክርስቲያን ነፍ ጉድ ነፍ ገበና ደብቃንላለች የኛ። ስለዚህ ይሄን ነገር ብታቆሙ በጣም የተሻለ ነው የሚሆነው። ታው ረፉ ብታርፉ በጣም ጥሩ ነው ብዬ መልእክት ማስተላለፍ ፈልጋለሁ። ቀጣይ ሲያጭር ቪዲዮ አለ። እሱ ይሄ የእርዳታ ጥሪ ነው። በደብረ ብርሃን እንዲሁም በተለያዩ ሀገሮች በህፃጽ ላይም በትግራይ ክልል ህፃጽ ላይም በረሃብ አለንጋ እየተቀጡ ያሉ ሰዎች አሉ። ለነሱ ሰዎች እንግዲህ ድጋፍ እያደረጉ ያሉ ሰዎች አሉ። እና አዶናይ እነታኩር በደብረ ብርሃን እና አዶናይ ደግሞ በትግራይ ክልል ያሉ ሰዎችን እያገዙ ይገኛሉ ማለት ነው። እቺን ቪዲዮ አንስማና ሐሳብ እንሰጥና እናጠቃልላለን። ወደ ቪዲዮ ልሰዳችሁ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። ደብረ ብርሃን ላይ ለሚገኙ እንዲሁም በተለያዩ የአማራ ክልል ውስጥ ተፈናቅለው ለሚገኙ ወገኖቻችን እንግዲህ ሁላችንም ድምፅ እንሆናቸው። ደብረ ብርሃን ለተፈናቀሉ ወገኖቻችን ለመድረስ እንሞክር። ይህን ቪዲዮ ያዩት ዛሬ ነው የመጣልኝ። እኔ ራሱ አሁን ደነግጦና ሴትንቱ ለማለት የምፈልገው እግዚአብሔር በሚችለው መጠን እንዲረዳን ይጠይቃሉ። ሁሉንም ነገር እሱ ያቀርና እንዲያሳልፈን ይጠይቃሉ። ደብረ ብርሃን ላይ ያሉ እናቶች እንዲሁም ደግሞ ህጻናት እባካችሁ ድረሱልን እያሉ ነው። እና አንድ እጅ ከደቡብ አንድ እጅ ከምዕራብ አንድ እጅ ከምስራቅ እንያያዝና ራብ ከኛ ይራቅ። ይሄ የምትመለከቱት ህዝብ ይሄ የምትመለከቱት ቪዲዮ ወደው ሳይሆን በግዳቸው ከተለያዩ ክልሎች ተፈናቅለው በአማራ ክልል ሄዶ በደብረ ብርሃን ያሉ ስደተኞች ናቸው። የሚበሉት ያጡ፣ የሚጠጡት ያጡ፣ የሚለብሱት የሚያድሩበት ተቸግረው እየኖሩ ያሉ ሰዎች ናቸው። ትላንት ከትላንት ወዲያም ቪዲዮ ሰርተናል። ህጻጽ ላይ እየተደረገ ያለው ነገር እና አዶናይ እና እንዲሁም ጆን ዳንኤል ትግራይ ላይ ሄደው በጣም ድንቅ የሆነ ነገር እየሰሩ ነው። አዶናይ እዚህ ሆኖም ቢሆን በጣም ድንቅ ስራ እየሰሩ ይገኛሉ ማለት ነው። እነታኩርም በደብረ ብርሃን ተገኝተው ነበረ። የተቸገሩ ሰዎችን አይተዋል፣ ጎብኝተዋል። እነዚህ ሰዎች ወደውት እነዚህ ሰዎች
ፈቅደውት አይደለም ይሄ ነገር እየተደረገ ያለው። ያው እንደምታዩት ደግሞ ደብረ ብርሃን ላይ የተሰራ ያለው ስራ ከህዝቡ ብዙም ስለሆነ ብዙ ስደተኛም ስለመጣ የከተማው ከንቲባዎች የቻሉ አይመስለኝም ይሄን ሁላ ነገር ለማስተዳደር። እነ ታኩራ አይተው እንግዲህ ያለውን ነገር ለማገዝ ፈቃደኝነታቸውን አሳይተዋል ማለት ነው። እዛ በነገራችን ላይ ኦሮሞ፣ አማራ፣ ትግሬ ምናምን ተብሎ አይደለም እዚህ አማራ ክልል ላይ አሁን ደብረ ብርሃን ላይ እየተሰራ ያለው ስራ እንደዛ ሳይሆን ሁሉም በሰውነቱ ነው እየተረዳዱ ያሉት። እንዳያችሁት ጭቃ ነው መሬቱ። እንደውም የሆነ ቪዲዮ ሁላ በጣም የሴቶች ነገር በሚያስቸግራቸው ጊዜ ራሳቸውን የሚንከባከቡበት ቦታ እንደሌለ ምናምን ሁላ ነው ቪዲዮ ቀርጸው የላኩልኝ ማለት ነው። ታኩርም እንደምታዩት ሄዷል። ሄዶ እዛ ያለውን ነገር አይተው ነው የመጡ። ስለዚህ ሁላችሁም በታኩር ቤት በታኩር ፔጅ ላይ ገብታችሁ ቢሆን ድጋፋችሁ አይለየን እላለሁኝ። ለወገን ደራሽ ወገን ነው የሚባል የለ። ይህን እንደ ተረት ወይም እንደ ታሪክ ከምናሳልፈው ሆነን ረድተን ብናሳያቸው በጣም የተሻለ ነው ብዬ አስባለሁ። በዚህ ጉዳይ በነገራችን ላይ ፖለቲካ ነው ወይንም በብሔር አድርገውታል የምትሉ ሰዎች ተው፣ እንደዚህ አይነት ነገር ባታደርጉ በጣም የተሻለ ነው። እነ አዶናይ ትግራይ ስለሆኑ ነው እዛ የሄዱት ብለው ቪዲዮ የሚሰራለ፣ ታኩር አማራ ስለሆነ ነው እዛ የመጣው ደብረ ብርሃን ነው። እንደዛ አይደለም። ሰው ሁሉም እንደ ችግሩ መጠን ሕጻጽ ላይ ያለው ነገር በጣም ብሶ ነበረ፣ ወድቀው ነበረ። በጣም ትክክል ናቸው፣ መድረስ አለባቸው። ቀጣይ እና አዶናይ ደብረ ብርሃን ላይ የማይሰሩበት ምንም አይነት አጋጣሚ የለም። እኛም እንገፋፋቸዋለን፣ ታግ እናደርግላቸዋለን፣ ሼር እናደርግላቸዋለን። ይህን ነገር ደግሞ ቀጣይ ደብረ ብርሃን ላይ እንደዚህ አይነት የተጎዱ ሰዎች እንደሚያግዙ በጣም እርግጠኛ ነን ማለት ነው። ሁላችሁም አሁን ገዛችሁ አይለይ በማለት መልእክት ማስተላለፍ እንፈልጋለን። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቀጣይ ደግሞ በአዳዲስ መረጃና ቪዲዮ እንገናኛለን። እስከዛው ድረስ ቪዲዮውን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች እንድታደርሱልኝ በእግዚአብሔር ስም እጠይቃለሁ።